የተባበሩት መንግስታት ጉባኤ ጎን ለጎን የወደብ አልባ የሆኑ ታዳጊ ሀገራት በውጭ ጉዳይ ሚኒስትሮቻቸው ደግሞ ተወክለው ተሰብስበው ነበር። የወደብ አልባ ታዳጊ ሀገራት በዛ ውስጥ ኤርትራም ተካታለች። የወደብ የላትም በሚል ሳይሆን አንዳንድ ወደብ ያላቸውም ሀገራቶች ተካቷል። መስፈርቱም እንደሆነ አይገባኝም። እና ኤርትራም በኦስማን ሳልህ በውጭ ጉዳይ ሚኒስቴሯ በኩል ተወክላለች። ንግግርም አድርጓል። የመንግስታቸውንም አቋም አንጸባርቀዋል። ያሉትን ልንገራችሁ። ኤርትራ የባህር በር ለመስጠት የባህር ኃይል በኤርትራ ወደብ ላይ እንዲሰፍር ፍላጎት የለንም። በቃ የባህር በር ጥያቄ በፍጹም አናስተናግድም፣ ኤርትራ አታስተናግድም። የባህር ኃይል እናስፍር የሚባል ነገር በፍጹም መንፈቅደው ጉዳይ አይደለም የሚል ከባህር በር ጋር የተያያዘን ጉዳይ ዝግ አድርገዋለች። ባይሆን በወደብ ጉዳይ ላይ እንነጋገራለን የሚል ነገር ደግሞ አለ። ወደብ እንዴት መጠቀም ይቻላል የሚለውን ማለት ነው። የወደብ ጉዳይንም በሚመለከት የንግድ ጉዳይ ነው። ሽምግልናም አያስፈልገው። የፖለቲካም የወታደራዊ ጉዳይም አይደለም፣ የንግድ ጉዳይ ስለሆነ በዛ አይነት መልኩ መታየት አለበት። በዛ በወደብ ጉዳይ ላይ ለመተባበር መተማመን አስፈላጊ ነው። ወደብ የሚሰጠውና ወደብ የሚቀበለው ሀገር መተማመን መቻል አለባቸው። ሉዓላዊነታቸውን አንዳቸውን ማክበር አለባቸው። ህጋዊ ግዴታቸውን የሚወጡ የሚያከብሩ መሆን አለባቸው። ይሄ ካልሆነ መተባበር አይቻልም። አንድ ይሄ። ሁለተኛ ኤርትራ ሉዓላዊ ሀገር እንደመሆኑ መጠን የባህር ክልሎቿን በሙሉ ሉዓላዊ ግዛቶቿ እንደመሆኑ መጠን በዚህ ማን ይጠቀም የሚለውን የምንመርጠው እኛ ነን። ለወደብ አገልግሎትም ለንግድ እንደዚሁም ለሎጂስቲክ ጉዳይ ማን ነው መጠቀም አለበት የሚለውን የምንመርጠው ራሳችን ነን እንጂ ሌላ አካል ይመርጥልን አይገባም። እኛ ደግሞ በአብዛኛው የንግድን ብቻ ከሚሆን ለምን ዘላቂ የሆነ ጥቅምን ታሳቢ ባደረገ አይነት መልኩ አይሆንም ብለን ነው የምናስበው። ለምሳሌ ቀጠናዊ መረጋጋትን፣ ትብብርን በሚመለከትና ዘላቂ ጥቅሞች እሱን ታሳቢ አድርገን ለመረጥነው ሀገር ወይም አጋር የወደብ አገልግሎት የሚያገኝበትን ሁኔታ እንፈጥራለን ይላሉ። ሶስት ነገር ነው ያየሁበት። አንደኛው የባህር በር የባህር ኃይል የሚባል ነገር አንቀበልም ብሏል። ይሄ ከማንም ስም መጥራት ነው የቀራቸው። በነገራችን ላይ ዝግ አደረጉት። የባህር በር የባህር ኃይል የሚባል ነገር በፍጹም አናስተናግድም በሚል ዝግ አደረጉት። ያው ኢትዮጵያን ነው እያሉ ያሉት። ስለዚህ የኢትዮጵያን ጥያቄ አናስተናግድም። ኢትዮጵያ የባህር በር ፍላጎት አላት፣ እሱን አናስተናግድም። ባህር ኃይሏን ማስፈር ነው የምትፈልገው፣ በፍጹም በኤርትራ ውስጥ አይሆንም የሚል ነው። ይህን አማራጭ ዘግተውታል። እንደገና የወደብስ አገልግሎት ተብሎ ደግሞ እንዳይመጣም ደግሞ እሱም ደግሞ ቢሆን አሉ እኛንን የምንመርጠው። እኛንን የምንመርጠው ሲሉ ማንን ሊመርጡ ነው? ሱዳንን አይመርጡ፣
ጅቡቲን አይመርጡ፣ ሶማሊያን አይመርጡ። ከኢትዮጵያ ውጪ እዛ አካባቢ ላይ የወደብ አገልግሎት እንኳን ተጨማሪ ይኑረኝ እያለ እኮ ያለ ሀገር የለም፣ ያለም ሀገር የለም። ግን መርጠን ነው በቃ ማለት ይሄንን መብት ትነፍጉን አይገባም። የራሳችን መለኪያ አውጥተን ለምንመርጠው ነው መስጠቱ። ይሄ የወደብም አገልግሎት ለኢትዮጵያ ማንሰጥም ለማለት ነው። ግን በግልጽ መናገር ብዙ ዋጋ ስለሚያስከፍለው ያንን ማለት አልፈለኩም። ያንን ማለት አልፈለኩም። ጫና ደግሞ እንዳይኖርባቸው ደግሞ ይሄ በንግድ ህግ እንጂ በህግ በምናምን የሚመራ ጉዳይ እንጂ የሽምግልና ጉዳይም አይደለም ደግሞ ይላል። ሽማግሌዎችም ከዚህ ራሳችሁን አውጡ ነው። በአጠቃላይ እዚህም እዛም የሚረግጡት ኢትዮጵያን ለመከልከል መጀመሪያ ኢትዮጵያ እንዲህ አይነት ፍላጎት የላትም። የኢትዮጵያ መንግስት ተላላኪ ሆኖ የሌላ ሀገር ፍላጎትን ነው ይዞ መጥቶ ቀጠናውን በሚያተራምስ አይነት መልኩ ያንተ ለኮ እየተወጣ ያለው የሚል ነበር። እሷ አዋጣም ሲል ከአሜሪካ ጋር ደግሞ ሲነጋገሩ ወይም አሜሪካ ደግሞ ጥያቄውን ስታቀርብ አረኛ ለመነጋገር ለመወያየት ዝግጁ ነን። እሱ ሃርድኮር የሚባሉ የሻዕቢያ ሰዎችን ሲያንጫጫ እና ደግሞ በኢትዮጵያ ውስጥ ሻዕቢያ ፍላጎቱን ለማሳካት የሚጠቀምባቸውን አጋሮች ስጋት ውስጥና ጥርጣሬ ውስጥ ሲከት ወጡና በሚሊዮን ዓመት ራሱ የማይሆን ጉዳይ ነው ደግሞ ብለው ዘጉ። አሁን ደግሞ በዓለም ፊት ደግሞ እንዲህ ሲረግጡ ይታያል። የወደብ አገልግሎት አንተ መርጠህ አይደለም። በመጀመሪያም ደረጃ ወደብ የሌላቸው ሀገራቶች ነው የሚጠይቁት። ወደብ ያላቸው በቃ በንግድ ህግ ነው መርጠህ የሚባል ነገር። እንደዛማ ከሆነ ምኑን ትብብር ሆነ? መርጠህ እኮ አልተባበርም ልትል ነው ማለት ነው። ስምምነቱ የሚያስገድድ እንድትተባበር፣ ትብብር ደግሞ የሚሆነው ከሌን ስትተባበራለሁ ከሌን አልተባበርም በሚል አይደለም። የሚያስፈልገውን አካል መተባበር ነው። ግን መቆም አልቻሉ። የባህር በር ምናምን በሚለው ዝግ ያደርጉትና እንደገና ወደብንም በሚመለከት ሲምታቱ ደግሞ ታያለ። ምናልባት በወደብ በኩል ደግሞ የኢትዮጵያ መንግስት ቢመጣስ ብለው የሆነች ቀዳዳ ላለመፍጠር ሽምግልና አያስፈልግም እሱንም በሚመለከት ይሏቸው። እሱንም በሚመለከት እኛንን የምንመርጠው ለማንም እንሰጠው ለማንም አንሰጠው፣ ማንንም የምንተባበረው ማንንም አንተባበረው እኛንን የምንመርጠው ይሏቸው። ያቺንም ቀዳዳ ላለመስጠት እሷም ደግሞ ካለች ተነጋገሩ ልንባል ነው፣ ተወያዩ ልንባል ነው። አሁን ደግሞ በዚህ ጉዳይ ላይ ደግሞ ከኢትዮጵያ መንግስት ጋር ተቀምጦ መወያየት ማለት ለሻዕቢያ ሽንፈት ነው። አይተውታል። ዝግጁ ነን ያሉ ጊዜ እንዴት እንደተንጫጩ እና አደባባይ ላይ ወጥተው ራሳቸው ያሉትን ፌክ ኒውስ ብለው ደግሞ ወጡ። ራሳቸው ብለው ራሳቸው ፌክ ኒውስ ነው። በባህር በር ጉዳይ ከኢትዮጵያ ጋር ቁጭ ብሎ መስማማት እኮ አይደለም ወዳጆች፣ መወያየትን ራሱ እንደ ሽንፈት የሚቆጥሩበት ደረጃ ላይ ነው። የኢትዮጵያ መንግስት ደግሞ ዋናው እንነጋገር ነው። በቃ እንዴት ይሆናል የሚለው እዛም ላይ መነጋገር ይቻላል። ከኢትዮጵያ ምን ይጠበቃል እዛው ላይ መነጋገር ይቻላል።
አሁን ይህን እንዴት ይለፉት? ይሄ የኢትዮጵያ አቋም በሻዕቢያ ላይ ትልቅ ጫና ይዞ የመጣ ስለሆነ ምንድን ነው የምትሉ ሽምግልና አያስፈልግም ማለት ጀመረ። ንጭንጭ ምን ደግሞ መርጫ እንደምሰጠው ወደ ማለት መጣ። ይሁን ንጭንጭ ነው፣ በቃ መነጫነጭ ነው የጀመረው። አለበት ጫና አለበት። አጭቅጭቁኝ ወደ ማለት እየመጣ ስምምነቱ እሱ የሚለውን ትብብር ከሆነ እከሌን እተባበራለሁ እከሌን አልተባበርም አትልም። እንደገናስ ማንን ልትተባበር ነው? እዛ ቀጠና ላይ ማንን ነው የምትተባበረው? ኢትዮጵያ ባህር እንዳታገኝ ልታገኝ የምትችልበት ርቀት ድረስ ተዘርግቶ እኮ ያለው ሻዕቢያ ነው። ኢትዮጵያ ወይ በኤርትራ በኩል አሊያም በጅቡቲ አሊያም በሶማሊያ በኩል ነው ልታገኝ የምትችለው። ለእሷ ደግሞ ቅርቡ የጅቡቲውና የኤርትራው ነው። የጅቡቲውን እየተጠቀመች ነው፣ ግን በቂ አይደለም። አሁን መነጫነጭ ውስጥ ገቡ። መነጫነጭ ውስጥ ይሄ ለኢትዮጵያ ጥሩ ነው። ሻዕቢያ ያለበት ፖዚሽን ጥሩ ነው። አሁን በዲፕሎማሲው ረገድ ጥሩ ነው። እንዳሰቡት ጫናው ኢትዮጵያ ላይ አይደለም። ኢትዮጵያ ለመነጋገር ዝግጁ ነች። ዝግጁ ያልሆነው ማን ነው? ሻዕቢያ ነው። ተዘጋጀ ሲባል ለምንድን ነው ሽማግሌ የምትመጡት? አያስፈልግም እኮ ይሄ ይላል። እንደገና ለምንድን ነው ከኢትዮጵያ ጋር ተነጋገር የምትሉኝ? እኔ ከመረጥኩት ጋር ነው የምነጋገሩ ይላል። ማንን ነው የመረጥኩት? ከማን ጋር ልትነጋገር? ከማን ጋር ነው የምትነጋገር? ለማንኛውም ለሻዕቢያ ሰዎች አድርሱልኝ። ይሄ አሁን ላይ ኢትዮጵያ የባህር በርም ወደብም እየጠየቀች አይደለም። ይህን አድርሱልኝ። ኢትዮጵያ የባህር በርም እየጠየቀች አይደለም፣ ወደብም ከኤርትራ እየጠየቀች አይደለም። እንኳን ከኤርትራ አይደለም ከማንኛውም አካል እየጠየቀች አይደለም። እንዳትሳሳቱ፣ እየተጠየቃችሁ እንደሆነ እንዳታስቡ። ማንንም እየጠየቀች አይደለም። ኢትዮጵያ ጠይቁልኝም እያለችም አይደለም። እሱ ጊዜ አልፏል። የመጠየቁ ጊዜ አልፏል። አሁን ኢትዮጵያ እየጠየቀች ሳይሆን ድንበሬ ቀይ ባህር ነው እያለች ነው። አሁን ኢትዮጵያ እያለች ያለችው ይላል የባህር በር ስጡኝ፣ አማራጭ ወደብ ፍቀዱልኝ እያለች አይደለም። አሁን ኢትዮጵያ እያለች ያለችው ድንበሬ ቀይ ባህር ነው እያለችው። በጣም ልዩነት አለው። አሁን ኢትዮጵያ ጠያቂ አይደለችም። ወዳጄ ኢትዮጵያን ነው አሁን የምትለማመጥ። አሁን ኢትዮጵያ ተለማማጭ አይደለችም። አበቃ እሱ ጊዜ። መጠየቅማ ምን ያህል የማይገባቸውን አካላቶች ምን ያህል ዋጋ እንደሚሰጥ ታየ። መጠየቅማ ምን ያህል እንደሚያጠግብ ታየ። ኢትዮጵያ መጠየቅ አቁማለች። አሁን ድንበሬ ቀይ ባህር ነው እያለች
ለዛ አሉኝ የምትላቸውን ማስረጃዎች ሁሉ ያዘጋጀች። አሁን ኢትዮጵያ ጠያቂ አይደለችም። የባህር በር ስጡኝ ብላ የምትጠይቅ ሀገር አይደለችም። አማራጭ ወደብ ስጡኝ ብላ የምትጠይቅ ሀገር አይደለችም። እሱ ጊዜ አብቅቷል። ኢሳያስ አፈወርቂ መንግስት ሻዕቢያ ያቀዋል። እንዲመርበትበት ውስጥም የገባው ከዛ አንፃር ነው። እንዲህ የሌለበትን አይነት ነገር ሁሉ እያሳየ ያለው ከዛ መርበትበት ነው። ኢትዮጵያ አቋም ነው ያዘችው። አቋም ነው ያዘችው። ከኤርትራ የምትጠይቀው የባህር በር የላትም። የራሷ ነው የምታገኘው። አሰብ የኢትዮጵያ ነው። አሰብ የኢትዮጵያ ነው። ኢትዮጵያ አሰብን ያጣችበት መንገድ ስህተት ነው። በየትኛውም መለኪያ ስህተት ነው። ስህተት ነው ብቻ አይደለም፣ ኢፍትሃዊም ነው። ኢፍትሃዊ የሆነ ነገር ደግሞ መስተካከል አለ። ስህተት የሆነ ነገር ደግሞ መስተካከል ኢትዮጵያ ያንን ሊያስተካክል ወደሚችል እርምጃ ለመግባት እየተዘጋጀች ነው። ሻዕቢያ ቃል ያን ታሪካዊ ስህተት አፄ ኃይለ ሥላሴ ኤርትራን ወደ ኢትዮጵያ የተቀላቀለችበትን ሂደት ታሪክን ወደ ቀድሞ ስፍራው መመለስ የሚል ስም ነበር የሚሰጡት። ታሪክን ወደ ቀድሞ ስፍራው መመለስ የሚል ስም ነበር የሚሰጡት። ይሄም እንደዚሁ ታሪክን ወደ ነበረው ስፍራ መመለስ፣ ያን ስህተት ማረም፣ ያን ኢፍትሃዊነት በፍትሃዊነት ማስተካከል። ይሄ የኢትዮጵያ አቋም ነው። ጥያቄ አይደለም። ይሄ እንዳታስቡት ጥያቄ አይደለም። ጥያቄ ቢሆን መከላከያ ነው ይጠይቅ። ምን አገባው? ጥያቄ አይደለም። እሱ ጊዜ ያለፈ። ያኔማ ሐራም ነው ከጅቡቲ መውሰድ ሐራም ነው ነበር። እንደዛ ነበር የሚባለው። ሽምግልና አያስፈልግም ስንፈልግ ከመረጥ ነው። እንደዚህ አይነት መርበትበት አልነበረም። ያኔ ሻዕቢያ ጠንቅቆ ያውቀዋል። ኢትዮጵያ መጠየቋን ትታለች። እንደውም በተያዘው አቋም ኤርትራ የምትለው ሉዓላዊነት የሚሉት ነገር አይኖርም። ይህን ማወቅ ያስፈልጋል። አይኖርም። ሻዕቢያ ይህን ያውቀዋል። ይህ አቋም መርበትበት ውስጥ የገባበት አንዱ ምክንያት ከዚህ ጋር ተያይዞ ነው። እነ ቲፒኤልኤፍን በጣም እያቻኮለ ያለበት አንዱ ምክንያት ከዚህ ጋር የተያያዘ ነው። እነ አሜሪካን ጋር እየሄዳ የተለያየ ነገር የሚቀላምዱት ከዚህ የተነሳ የኢትዮ ሰላም ቤተሰቦች ኢትዮጵያ የባህር በር እየጠየቀች እንደሆነ የሚሰማችሁ ከሆነ ስህተት ነው። አይደለም። አማራጭ ወደብ እየተጠየቀች እንደሆነ ከተሰማችሁ በፍጹም ስህተት ነው። አማራጭ ወደብ ጅቡቲ ምን እንስጣችሁ ብላለች። አማራጭ ወደብ ሶማሊያ እንስጣችሁ ብላለች አላሉ። ጅቡቲ አንድ ስሙን ረሶትኛው አንድ ወደብ አላት። እሱን እኮ ኢትዮጵያ አልሚና ተጠቀሚ እኮ ብላታለች። ሶማሊያ ኢትዮጵያ ከፈለገች አለ ሂደቱ እኮ አልቆመም እኮ ለኮሜርሻል ፐርፐዝ ወደባችንን መጠቀም ትችላለች ብለዋል እኮ።
ታዲያ ምንድን ነው ኤርትራ ግብ ግብ የሚያስ እንትን የሚለን? ወደብ ከሆነ የምንፈልገው የወደብ ጥያቄ እኮ ነው፣ የንግድ ጉዳይ እኮ ነው። እውነት እኮ ነው። በቃ ትወስዳለህ። የኤርትራ መንግስት ሁል ጊዜም ቢሆን ከዓለም አቀፍ ስምምነትና ህግ ውጪ መሆን ስለሚፈልግ ኢትዮጵያን የተበቀለ ስለመሰለው የራሳቸውን ጥቅም እኮ ነው የሚያሳጡት። አትራፊ እኮ ናቸው። ምንድን ነው የምትሉት? ወደብ እኮ ያተርፋቸዋል፣ ገቢ እኮ ያገኙበታል። ግን እንደው ከምናተርፍ ኢትዮጵያ ስትጎዳ እንይ የሚል እኔ ምን አይነት አንዳንድ ጊዜ የልጅ ሀሳብ ነው፣ የልጅ ባህሪ ነው። ትልቅ ሰው ለዚያውም የአገር መሪ ውሳኔዎችን የራሱን ስሜት መሰረት አድርጎ አይወሰንም። የሀገሩን የህዝቡን ጥቅም ታሳቢ አድርጎ ከወደብ የሚገኘው ነገር ለሀገራችን ለህዝባችን ምን ይዞ ይመጣል የሚለውን ከግምት አስገብቶ ነው የሚወስነው። የኤርትራ መንግስት ግን ነው እኛ ንጎዳ ኢትዮጵያ በዚህ ከምትጠቀም ምንም ችግር እኮ የለውም፣ እኛ እሱን አለመጠቀም እንችላለን። ይኸው ጅቡቲ አቅርባለች እኮ አልኩህ፣ ሶማሊያ ማቅርባለች። የኢትዮጵያ ሰራዊት እኮ እዛ እኮ ነው። የጸጥታውን የሰላሙን ሁኔታ እኮ የሚቆጣጠረው ሶማሊያ ውስጥ እኮ የኢትዮጵያ ሰራዊት እኮ። ችግር የለውም። ለወደብ አገልግሎት እኮ ኢቭን በሶማሌላንድም በኩል እኮ መጠቀም እንችላለን። በዚህ ረገድ ሶማሊያ የኛን ወደብ መጠቀም ትችያለሽ ካለች በሶማሌላንድም በኩል እንጠቀም ብንል ሶማሊያ ሉዓላዊነት የተደፈረ የሚል አይነትም ቧከር ውስጥ አትገባም። የራሷን ወደብ ልታስጠቀም ሶማሌላንድ ጋር ወደብ ለመጠቀም ብንፈልግ እምቢ የምትልበት ምክንያት የለም። መሬት ቆርሶ ሊወስዱ ነው የሚል ግምት ስለነበራቸው የሶማሊያ መንግስት ሉዓላዊነታችን ተደፈረ ያለው። ወደብ ችግር የለውም። ወደብ ምን ያስጠይቃል? ካለ ትከፍላለህ፣ ትጠቀማለህ። እሱም ጥቅሙን አስቦ ነው። ሰው ጥያቄ ላይ አይደለንም ወዳጆች፣ እንደዛ እንዳታስቡ። እየጠየቅን አይደለም። በታሪክ ሂደት ውስጥ የተሰራውን ታሪካዊ ስህተት እያረምን ነው። በታሪክ ሂደት ውስጥ የተሰራውን ኢፍትሃዊነት እሱን በፍትሃዊነት እያስተካከለ ነው። ያኑ አሁን የኢትዮጵያ አቋም አሰብ ኤርትራም ስትመሰረት ተውት። ከዛም በፊት ኤርትራም ከኢትዮጵያም ስትገነጠል አሰብ የኢትዮጵያ ነው። ኢትዮጵያ በራሷ የምትጠቀምበት ነው። በነገራችን ላይ አሰብ እኮ ለወታደራዊ ፐርፐስ ካልሆነ በስተቀር እኮ ለሌላ እኮ አይጠቅምም እኮ። ለወታደራዊ ዓላማ ነው የምንፈልገው። ባህር ኃይል ልናሰፍርበት ነው የምንፈልገው። ደሞም የራሳችንም ስለሆነ ነው። እየጠየቅን አይደለም። ታሪክን ወደ ቀድሞ ስፍራ እየመለሰ ይሄ መታወቅ መቻል አለበት። ጌታቸው ረዳ እሱ አላለውም። እሺ ከሃዲዎች እነሱ ናቸው። እሱ አላለም። ግን ባይለውም እንዳለ ግን መውሰድ እንችላለን። እንዳለ መውሰድ እንችላለን። ከግሎባል ፓወር ሺፍት የሚባል አይ ቲንክ ዱባይ ላይ ያለ ሚዲያ ነው። እዛ ላይ ወደ 40 ምናምን ደቂቃ የሚደርስ ውይይት አድርጓል አቶ ጌታቸው ረዳ። ዱባይ ነው ያለው ማለት ነው። እየተወራ ነበር ከጤና ጋር በተያያዘ ለሕክምና እዛ ነው ምናምን ሲባል ሰምቻለሁ። አንዳንድ ሰዎች እንደሚያሟርቱበት አይደለም። ጌታቸው ረዳ አይቆይም ለማለት
ድፍረት አግኝቶ የሚያወሩ ሰዎች አሉ። ግን የሚቆይ ይመስላል። አይ ቲንክ መርዶ ነው ለነሱ ይሄ። ይቆያል። ደህና ነው በደንብ እና ወደ 40 ምናምን ደቂቃ ኢንተርቪው አድርጓል። ብዙ ጉዳዮች አንስተዋል። ነገር ግን ሰዓቱም ጠባብ ስለሆነ የተነሱት ርዕሰ ጉዳዮች ደግሞ ሰፊ ስለሆኑ እንደው በጥልቀት ብዙ ነገሮች አልታዩ። ግን አንዳንድ ሊያነጋግሩ የሚችሉ ነገሮች አሉ። እኔ አሁን ከሃዲዎች እነሱ ናቸው የሚለውን እሱ ላይ ብቻ ነው ማተኮረው ካላቸው ነገሮች እና ያንን ትርጉም የሚሰጡ ነገሮች አሉ ወይ የሚለው እነ ዶክተር ደብረጽዮን የሚመሩት የቲፒኤልኤፍ ቡድን ለአቶ ጌታቸው ረዳ ህዝቡን የትግራይ ህዝብ ማለት ነው የዓለም አቀፉን ማህበረሰብ እንደዚሁም ጠቅላይ ሚኒስትር አብይ አህመድን ክደዋል ብሎ ጌታቸው ያስባል። እነ ዶክተር ደብረጽዮን የዓለም አቀፉን ማህበረሰብ ክደዋል፣ የትግራይን ህዝብ ክደዋል፣ ኢቭን ጠቅላይ ሚኒስትር አብይ አህመድንም ክደዋል ነው የሚለው ጌታቸው ረዳ። ክደዋል ነው የሚለው። ከዓለም አቀፉ ማህበረሰብ ጋር በተያያዘ ጌታቸው ረዳ የፕሪቶሪያ ስምምነት ከተፈረመ በኋላ ሁላችንም ነው የሚለው ደስተኞች ነበር። ቢያንስ እፎይታ ሰጥቶናል፣ ሰላምም አምጥቷል እና ደስተኞች ነበርን ይላል ጌታቸው ረዳ። ይሄንን ሲል at the same time እነ ዶክተር ደብረጽዮን ከሃዲ ናቸው። ለምን? እነ ዶክተር ደብረጽዮን ፕሪቶሪያ ስምምነት ከተፈረመ ከ2 ዓመት በኋላ የፕሪቶሪያ ስምምነት የላክናቸው ሰዎች ክህደት የፈጸሙበት ስምምነት ነው ብለው ነው የሚናገሩት። እንደመጣም ስምምነቱ ደስተኞች አልነበርንም። ሙሉ በሙሉ የጠቅላይ ሚኒስቴሩ ትዕዛዝ ነው ተጽፎበት የመጣው። አንዳችም የትግራይንና የእኛን ጥቅም ታሳቢ ያደረገ ነገር የለውም። የሚሉት እስቲል አሁን ድረስ ክህደት ነው። ሄደው በዓለም አቀፉ ማህበረሰብ ፊት ተነጋግረው 10 ምናምን ቀን ፈጅተው ተስማምተው ያመጡትን ስምምነት ከመጀመሪያውም ጀምሮ አልተቀበሉም ይላሉ ብቻ ሳይሆን አሁን እንደውም አፍርሰውታል። ክህደት ነው። ታውቃላችሁ እነሱ ናቸው ጌታቸው ረዳን ከሃዲ ቡድን ይላሉ። ምን እንደ ካዱ አላውቅም። የፕሪቶሪያ ስምምነትን የካዱት እነ ዶክተር ደብረጽዮን ናቸው። በዓለም ፊት የተስማሙበትን ስምምነት ያጣጣሉት እንዳይፈጸም እንቅፋት እየሆኑ ያሉት እነሱ ናቸው። ስላወሩ የፕሪቶሪያ ስምምነት ይፈጸም እያሉ ዕለት ተዕለት ስብሰባ በተቀመጡ ቁጥር መግለጫ ስላወጡ በዛ ደረጃ የሚያምኗቸው በዛ ደረጃ የሚመለከቷቸው የራሳቸው ደጋፊዎች አሉ። እነሱን ያሳምንልናል ብለው ካልሆነ በስተቀር የዓለም ፊት ተስማምተው ፈርመው የመጡትን ነገር የካዱት ጌታቸው ያንን ነው እያለ ሌላ አይፈልግም። እነሱ በሚፈርጁት አይነት መልኩ ሊፈርጃቸው አይፈልግም። ከሃዲዎች እናንተ ናችሁ ሊላቸው አይፈልግም። ግን ንግግሩ በሙሉ ግን የሚነግር እነሱ ከሃዲ መሆናቸው
እንደዛ ያጫኩሉኝ ነበር አለ። በረሃ ልንገባ ነው፣ ምንድን ነው የምትጠብቀው? ዛሬ ካልፈረምክ በቃ መግባታችን ነው ይሉ ነበር። እንደዛ አጣድፈው አቻኩለው የተባልከውን ሁሉ ፈርመና ያሉትን ጉዳይ ከመጣ በኋላ ለዚያውም ከ2 ዓመት በኋላ ካዱት። ከሃዲ ናቸው። የዓለም አቀፉ ማህበረሰብን ክደዋል። 2 ህዝቡን ክደዋል። ለህዝቡ ያሉት ሰላም እንደሚመጣ ድጋሚ ጦርነት ውስጥ እንገባለን ያሉት ነገር የለም። ግን ጌታቸው ምን እያለ ነው ዛሬ ላይ? ትግራይን የጦር አውድማ እያደረጉት ነው። እኔ ዝም ብያ ላይም እስከ መጨረሻው ድረስ እፋለማቸዋለሁ ወደ ጦርነት የሚገቡ ከሆነ ነው እያለ የፌዴራል መንግስት ጦርነቱን ትግራይ ላይ እንዲያደርግ ጎትተው እያመጡት ነው። ጎትተው የፌዴራል መንግስትን ትግራይ ላይ እንዲዋጋ። ወንድሜ ነው የሚሞተው፣ እህቴ ነች የምትሞተው፣ ቤተሰቦቼ ናቸው የሚሞቱት። ይሄን እያየው ዝም የሚል አንጀት የለኝም። አለማቸዋለሁ አለ። እውነት እኮ ሻዕቢያን ጎትተው ትግራይ ውስጥ እያስገቡት ያሉት እኮ እነሱ እኮ ናቸው። ዛሬ ተናግሯል ፊት ለፊት የኢትዮጵያን ሰራዊት መቅጠም የሚያስችል የሰው ኃይል የለውም፣ ቴክኖሎጂ የለውም ሻዕቢያ። ግን አንድ እድል አለው። ጦርነቱን ኤርትራ ውስጥ ሳይሆን ትግራይ ላይ መደረግ የሚችልበት እድል አለው። ያን እድል ማን ሰጠው? ቲፒኤልኤፍ ነው የሰጠው። ይህንን ያለው ጌታቸው ረዳ። ተውት። ሻዕቢያን ብቻ እኮ እንደሚመስላችሁ አማራ ክልል ውስጥ ያለው ጦርነት ሁሉ እኮ ወደ እኔ ካልመጣ ባይ እኮ ነው ቲፒኤልኤፍ። ኢትዮጵያ ከግብጽ ጋር ጦርነት ቢኖራት እውነቴን ነው የምላችሁ ቲፒኤልኤፍ ትግራይ ላይ ካልሆነ ባይ ነው። ኢትዮጵያ ከሱዳን ጋር ጦርነት ቢኖራት ቲፒኤልኤፍ ትግራይ ውስጥ ይሆንልኝ ባይ ነው። ባለፈው እንዳልኳችሁ ከኢትዮጵያ ጋር ሊዋጋ ኢትዮጵያን ለማዳከም ፍላጎት ላለው በሙሉ ጀርባውን አዘጋጅቷል። እኔ እንግዲህ ድፍት ደፋን ምን አገባኝ አዲስ ሰጋለት አሉኝ ሁሉ ኃይል ተሸክሞ ለምን ድፍት አይልም? እንደዚህ አይነት አቋም ነው ያለው። አሁን አማራ ክልል ውስጥ ራሳቸው የትግራይ አክቲቪስቶች ናቸው የሚናገሩት። የሰሞኑ የወልዲያ ጉዳይ ላይ ከመቶ ምናምን በላይ የቲዲኤፍ የህወሓት ታጣቂዎች ነበሩ። ይሄን የሚሉት ትግራይ ውስጥ ያሉ አክቲቪስቶች ናቸው። በቃ ሁሉም ጦርነት ትግራይ ላይ ይሁንልኝ ባይ ኤርትራንም አምጥቶ የኤርትራውንም ጦርነት አምጥቶ ትግራይ ውስጥ ጌታቸው እንዳለው በኤርትራ በኩል ምንም ነገር የለም። የሰው ኃይል ማለት ባዶ ነው እያልኩ አይደለም። የሰው ኃይላቸው ቴክኖሎጂያቸው ፊት ለፊት መግጠም የሚያስችል አይደለም። ግን ያው ጥሎ አልጣላቸውም። ቲፒኤልኤፍ እንደሞ ሰጣቸውና ቲፒኤልኤፍ ምን አለ? ትግራይ ላይ ይሁን ጦርነት። አሁን የኢትዮጵያ መንግስት ስለ ባህር በር እያወራ ባለበት ሰዓት ላይ እዚህ ጋር ብድግ ይሉና ዘር ማጥፋት እየተፈጸመብን ጦርነት ሊከፈትብን ምናምን ብለው ትኩረት እንደገና ወደዛ ሊወስዱ ነው ይፈልጋሉ።
እንዲህ አገጩን እንዲያዝ ወደኛ ካልዞርክ ቲፒኤልኤፍ የህዝብን መካድ ነው። የትግራይ ህዝብ ይሄ አይገባውም። ከዛ ጦርነት ከዛ አስቀያሚ ስንቱ አካል ተረባርቦ የመጣን ሰላም የመጣን መረጋጋት አሁን ደግሞ ከዛ የባሰ የሆነ ነገር የትግራይ ህዝብ ካላየ ሞቼ እገኛለሁ እያለ ያለ ቡድን ቲፒኤልኤፍ ነው። ምን አርገውት እንደሆነ አላውቅም። ምን አርገውት ነው? ሰው ህዝብን መካድ ነው። ህዝብን መካድ ነው። አሁን በዋናነት ከነምሬ ወዳጆ ጋር በተያያዘ በዋናነት እየተነሳ ያለው ቲፒኤልኤፍ ጉዳይ ነው። ደግሞ ይክዳሉ አንዳንዶች የሌለ ነገር ምናምን ይላሉ። ካረጉት በኋላ መጀመሪያ ሲለፈልፉ ምን ሲሉ ነበር? እንደዚህ አይነት ነገር የለም ይላል። እስቲ ማስረጃ አቅርብ። ከሌለ አለመኖሩ በምንድን ነው የምታረጋግጠው? ሌላውን ማስረጃ አቅርብ ይላሉ። አንተ አለመኖሩን በምንድን ነው ማስረጃ የምታቀርበው? ቲፒኤልኤፍ እንደ አይነት ነገር አይነካካውም ልትሉን ነው? ልክ እንደ ኤርትራው ከፋኖም ጋር ከምንም ጋር እንገናኛለን ምናምን ስትሉ የነበራችሁት እናንተ አይደላችሁ እንዴ? የፋኖ እንትኖች ያልነገሯችሁን እኛ እንንገራችሁ እያላችሁ የምታወሩት ራሳችሁ አይደላችሁ እንዴ? ፍላጎታቸው እኮ እንዲህ እኮ ነው። ካልነገሯችሁ እኛ እንንገራችሁ እያላችሁ የምታወሩት እናንተ አይደላችሁ እንዴ? ሁሉንም ጦርነት ውስጥኛ በቃለ የትኛው ወይንም አይነት እንቅስቃሴ ኢትዮጵያን ይጎዳል አይጎዳም ሳይባል ኃላፊነት በጎደለው መልኩ የትኛውንም የተቃውሞ የሚመስል እንቅስቃሴዎች በሙሉ አሉ። የቲፒኤልኤፍ ሰዎች በሙሉ ይሰፍራሉ እዛ ላይ። ይሄ ግልጽ ነው። ይሄ ህዝብ መካድ ለህዝቡ ሰላም አመጣለሁ ያለ አካል ጭራሽ ከትላንት የባሰ ጦርነት ትግራይ ካልተካሄደ ሞቼ ይገኛለሁ እያለ ነው ያለው። ህዝብን መካድ ነው። ጌታቸው ረዳ ጠቅላይ ሚኒስትሩን ተክደዋል ባይ ነው። ጠቅላይ ሚኒስትሩን ተክደዋል ባይ ነው። በሻዕቢያና በጠቅላይ ሚኒስትር አብይ አህመድ መካከል ልዩነት የተፈጠረውና ጸብ የተፈጠረው እኛን በሚመለከት በያዙት አቋም ነው ይላል። ጠቅላይ ሚኒስትሩ ጉዳዩን በስምምነት መጨረስ ሲፈልጉ፣ በሻዕቢያ በኩል ግን ጦርነቱ መቀጠል አለበት፣ ቲፒኤልኤፍ መጥፋት አለበት ይላሉ። በዚህ ምክንያት ጠቅላይ ሚኒስትሩ ስላልተስማሙ ጸብ ተፈጠረ ይላል። እንግዲህ በጌታቸው ንግግር አሁን እነ ዶክተር ደብረጽዮን የሚፎክሩበት አቅም እንዲኖራቸው ያደረጉት ጠቅላይ ሚኒስትሩ ናቸው። እሱን ሁሉ እናጥፋ ሲል ነበር ሻዕቢያ። እሱን ሁሉ እናጥፋ ሲል ነበር ሻዕቢያ። እሱ ሁሉ ካልጠፋ እነዚህ ሰዎች የሚፎክሩበት ነገር በሙሉ መኖር የለበትም፣ እሱ ሁሉ ካልጠፋ ባይ ነበር። ትግራይ ላይ የሚፎክርም የሚፎክርበትም ነገር መኖር የለበትም የሚል አቋም ነበረው ሻዕቢያ። አይ ኖ ብለው ይሄው አሁን የሚፎክሩበት ትጥቅ አንፈታም የሚሉት ሰራዊት
የተረፈው ጠቅላይ ሚኒስቴሩ ፈቅደው ወደ ስምምነት ስለሄዱ ነው። ተገደውም አይደለም። ጌታቸው ነው የሚለው ይሄ ፈቅደው እንደውም ከሻዕቢያ ጋር የሚመጣብኝ ጸብ ካለም ይምጣ ብለው ገፍተው ነው የሄዱት። ቲፒኤልኤፍ ምን አደረገ? እንደዛ ይጥፋ ሲለው ከነበረው አካል ጋር ይገርም እኮ ነው። ዛሬ የቲፒኤልኤፍ ሰዎች ጦርነቱ ኤርትራ ውስጥ ከሚሆን ትግራይ ላይ ካልሆነ ባይ ናቸው። የቲፒኤልኤፍ ሰዎች ሻዕቢያ ከሚነካ እኛ እያለን ሻዕቢያ ይነካም ባይ ናቸው። ይጥፉ እኮ የነበረ ነው። ይጥፉ እነዚህ ሰዎች መጥፋት ነው ያለባቸው ሲል የነበረ አካል አሁን እኮ አንድ ሰው ዛሬ ላይ ሆኖ ሲያየው በቃ አሁን በእርግጠኝነት እንግዲህ የሚገመተው ጠቅላይ ሚኒስቴሩ የዛኔ ተሞኝተዋል እኮ የሚባለው አሁን የቲፒኤልኤፍ ሰዎች ከሻዕቢያ ጋር የሚያደርጉትን ግንኙነት ላየ ሰው ማለት ነው። ይጥፉ ሲል የነበረ አካል በነገራችን ላይ ሻዕቢያ ብቻ እኮ አይደለም፣ ሌላውም እንዲሁ ነው። ሀገር ውስጥም የነበረው ዛሬ ከጎንነን በርታ ምናምን የሚሉትም እኮ አካል እኮ ይጥፉ ባይ እኮ ነበር። እንደው የነበረው ነገር ጉዳቱ እውነት ለመናገር ጠቅላይ ሚኒስቴሩንም የሚያስመሰግን አይደለም። እንደው ያን መወሰናቸውን ምስጋና የሚያሰጥ አይደለም። እንደው እንዳይጠፉ እኮ አድርገዋል እና መስገኑ የሚያስብል አይደለም። ግን በእርግጠኝነት ግን ከሻዕቢያ የተሻለ ግን ዋጋ ያሰጣቸዋል። ምንም ጥርጥር የለውም። ቢያንስ አሁን እንኳን ያለው ነገር ያለው ያ ስምምነት በመኖሩ ያ ስምምነት ባይኖር ጦርነቱ እስከ መቼ ድረስ ይቀጥላል የሚለው ባይታወቅም ግን ትግራይ አመድ ነበር የሚሆነው። ምንም ጥርጥር የለውም። ትግራይ ግን የከፋ አሁን ካለውም የከፋ ጉዳት ትግራይ ውስጥ ይስተናገዳል። ያቀላሉ እያልኩ አይደለም፣ ግን ካለውም የከፋ ነው። ከዚህ አንፃር በዛን ጊዜ እንኳን እዚህ ጋር ይብቃ ማለት እውነቴን ነው የምለው ከሻዕቢያ የተሻለ ዋጋ አላቸው። በእርግጠኝነት ለቲፒኤልኤፍ ከሻዕቢያ እኔ ለጠቅላይ ሚኒስቴሩ ዋጋ ይስጡም እያልኩኝ አይደለም፣ እዛ ውስጥም አያገባኝ። ግን እንደው ከሁለቱ ምረጡ ከተባለ መረጥ ያለባቸው ጠቅላይ ሚኒስቴር ናቸው። ጠቅላይ ሚኒስቴር አብይ አህመድ ናቸው። ቢያንስ እዚህ ጋር ይብቃ ብቻ እኮ አይደለም፣ ይፈጽሙትም አይፈጽሙትም ፍትህም መስፈን አለበት ደግሞ ብሎም እኮ ተፈራረሙ። ይፈጽሙትም አይፈጽሙትም ቢያንስ ያ ስምምነት ኢፍትሃዊ የሆነ ነገር እዛ እንደነበር ማሳያ ነው። አምነዋል ጠቅላይ ሚኒስትሩ። ሻዕቢያ እኮ አይቆጨውም። አሁን ራሱ እኮ አደባባይ ደውቶ ያን ያደረግነው ምንም አይቆጨንም ባይ እኮ ይጥፉ ማለታችን መጥፋትም ነበረባቸው የሚለውም አቋማችን ልክ ነበር፣ አይቆጨንም ባይ። አሁን ቲፒኤልኤፍ ነው ይሄ አካል ሻዕቢያ አይነካብኝ እያለ ያለው ቲፒኤልኤፍ። ይሄ ከክህደትም በላይ ነው። እኔ በጣም ነው ማዝነው እውነት ለመናገር። እኔ ለሻዕቢያ የተለየ አመለካከት ስላለኝ አይደለም። ሻዕቢያ ኢትዮጵያ የባህር በር እንዳይኖራት ወይም ወደ ውሃ እንዳትጠጋ ፍላጎት ያለው ስብስብ ነው ብዬ እንደው ስለነከስኩበት አይደለም። ለዛ አይደለም።
ግን እንደው ይሄ ራሱ ሻዕቢያዎች እኮ አይቃወሙትም። እኛ እንዲህ አይነት አቋም አልነበረንም እኮ አይሉም። እንደው እዛ ጋር እንኳን ነገሩ ይቁም የሚለውን እንኳን ፈቅደው የወሰኑት ጠቅላይ ሚኒስትር አብይ አህመድ ባይመሰገኑም ነው የምልህ። ለዚህ ባይመሰገኑም ግን ይጥፉ ሲሉ ከነበሩት አካላት ጋር ሆነ እነሱን እየተከላከልክ እንደገና ራስን ለማጥፋት አትሞክርም። እንዴት አይነት አስተሳሰብ ነው ይሄ? አሁን እነዚህ ሰዎች ናቸው ሌላውን ከሃዲ የሚሉት። እነዚህ ሰዎች ብድግ ብለው እነ ጌታቸው ረዳን ከሃዲ ይሏቸዋል። እነ ጌታቸው ረዳ እኮ ያሉት እኮ ቢያንስ በዛን ወቅት ላይ ይቁም ብለው ከወሰኑ አካል ጋር ናቸው። ቢያንስ ትግራይ ላይ የተፈጸመ ጉዳት አለ፣ ሌላም ቦታ ላይ የተፈጸመ ጉዳት አለ። ቢያንስ እሱን በሚመለከት በሽግግር ፍትህ እናየዋለን ብሎ ከፈረመ አካል ጋር እኮ ነው። ያድርገውም አያድርገውም ግን ቢያንስ ፍትህ የሚገባው ጉዳይና ድርጊት ስለመፈጸሙ ግን አምኗል። ቢያንስ ጌታቸው እዚህ ጋር ነው ያለው። የትኛውም ምክንያታዊ ሰው ከሁለቱ የመምረጥ ግዴታ ውስጥ ቢገባ ሊመርጥ የሚችለውን አቶ ጌታቸው ረዳ መርጧል። ያ ክህደት መጥፋት አለባቸው ሲል የነበረ ያደረኩትም አይቆጨኝም ሲል ከነበር የነበረን አካል ግን መከላከል ለትግራይ ህዝብ ፍላጎትና ጥቅም መቆም ሆኖ አደባባይ ላይ ይወራል። የሚገርም ነው ይሄ። ምን አይነት ተገላቢጦሽ! ሰው በቃ የሆነ ማስተዋል የማይችልበት አይነት ስሜት ውስጥ ሲሆን ብቻ እኮ ነው ይሄን እኮ የሚያምነው፣ ይሄን የሚደገፈው። አለመምረጥም ነፃም ሆኖ እኮ መቆም እኮ ምርጫ እኮ ነው። በቃ አይመለከተንም ብሎም እኮ ግን የመረጡ ሄዶ የተደፉሉ እኮ ክህደት በክህደት ናቸው እነሱ። አቶ ጌታቸው ረዳ ማንም ጤናማ አእምሮ ያለው ማስተዋል የሚችል ሰው፣ ያልተደፈነ ያልተሸፈነ ሰው፣ አገናዝቦ አሰላስሎ ሊመርጥ የሚችለውን የመረጠ ሰው ለብቻ መቆም አቅም ስለማይፈጥር የነዚህን ክህደት መቋቋም መመከት የሚያስችል አቅም መፍጠርም ስለሚያስፈልግ ነው የመረጠው እንጂ እኮ በቃ ያገባኝ ብሎም እኮ መቆም ይችላል። ግን በየትኛው መለኪያ ለትግራይ ልሂቅ ከሻዕቢያ ጎን መቆም በየትኛው መለኪያ ልክ ሊሆን አይችልም። በየትኛውም መለኪያ ልክ ሊሆን የማይችል ነገር ግን ልክ ሆኖ ደረት አስነፍቶ አደባባይ ላይ ያስፎክራል። ይገርመኛል። ለዛ እኮ ነው ጥላቻ ጡዘት የምለው ከባድ ነው። ወዳጆቼ ጌታቸው ረዳ እንግዲህ ይህንን ያለን